ድምፃዊ ጎሳዬ ተስፋዬ በለንደን ኤርፖርት ውስጥ እርጥብና የሚያዳልጥ ወለል ላይ በድንገት በመንሸራተቱ እግሩ ላይ ከፍተኛ አደጋ ደረሰበት። ተወዳጁ ድምፃዊ ጎሳዬ ተስፋዬ በሀገረ እንግሊዝ የነበረውን ስኬታማ ኮንሰርት አጠናቆ ወደ ሀገሩ ሲመለስ በተሽከርካሪ ወንበር ወይም ዊልቸር ገብቶ መታየቱን ተከትሎ በማህበራዊ ሚዲያ ላይ ሲሰራጩ የነበሩ መረጃዎችን አስመልክቶ አቅራቢ ሰይፉ ፋንታሁን በታዲያስ አዲስ ፕሮግራም ላይ የእውነታውን ዝርዝር ይፋ አድርጓል። ሰይፉ እንደገለጸው ጎሳዬ በለንደን ከድምፃዊት ራሄል ጌቱ ጋር ያቀረበውን የሙዚቃ ኮንሰርት በስኬት አጠናቆ ሲመለስ በለንደን ኤርፖርት ውስጥ እርጥብና የሚያዳልጥ ወለል ላይ በድንገት በመንሸራተቱ እግሩ ላይ ከፍተኛ አደጋ ደርሶበታል። በወቅቱ ህመሙን ለማስታገስ መድኃኒት ወስዶ በረራውን ያደረገ ቢሆንም አዲስ አበባ ሲደርስ የመድኃኒቱ ኃይል በመቀነሱ ምክንያት በተሽከርካሪ ወንበር ለመቀመጥ ተገዷል። አሁን ላይ ጎሳዬ ከባለቤቱ ጋር በመሆን በላፍቶ አካባቢ በሚገኝ ክሊኒክ አስፈላጊውን የሕክምና ክትትል እያደረገ የሚገኝ ሲሆን አደጋው አሳሳቢ እንዳልሆነና ከአንድ ወር እረፍት በኋላ ሙሉ በሙሉ አገግሞ ከአቀናባሪ ሚኪ ጃኖ ጋር እያዘጋጀ ያለውን አዲስ አልበም አጠናቆ ወደ ሙዚቃ ስራው እንደሚመለስ ታውቋል። ድምፃዊ ጎሳዬ ተስፋዬ ባስተላለፈው መልእክት ታምሜ ገባው ስለ ሁሉ ግን እግዚአብሔር ይመስገን ሲል ያጋጠመውን ሁኔታ ለደጋፊዎቹ አጋርቷል። በለንደን መድረክ በደመቀ ሁኔታ መስተናገዱ የሚታወስ ሲሆን በአሁኑ ወቅት አስፈላጊውን እረፍትና ሕክምና በማድረግ ላይ እንደሚገኝ ታውቋል። የድምፃዊ ጎሳዬ ተስፋዬ የጤና ሁኔታ ከለንደን መልስ ስላጋጠመው ህመምና በዊልቸር ስለተነሳው ፎቶ የሰጠው ማብራሪያ ሰሞኑን በለንደን ከድምፃዊት ራሄል ጌቱ ጋር ያቀረበውን የሙዚቃ ዝግጅት በስኬት አጠናቆ ወደ ሀገር ቤት የተመለሰው ታዋቂው ድምፃዊ ጎሳዬ ተስፋዬ ስላጋጠመው ድንገተኛ አደጋና አሁን ስላለበት የጤና ሁኔታ ማብራሪያ ተሰጥቷል። ድምፃዊ ጎሳዬ ተስፋዬ በለንደን ዝግጅቱን ጨርሶ በመመለስ ላይ ሳለ በኤርፖርት ውስጥ ውሃ ባረጠበው የሴራሚክ ወለል ላይ በመንሸራተቱ በእግሩ ላይ ጉዳት ደርሶበታል። በአቪዬሽኑ ጉዞ ወቅት ህመሙን ለመቋቋም የህመም ማስታገሻ ወይም አንቲፔን ወስዶ የነበረ ቢሆንም አዲስ አበባ ቦሌ ዓለም አቀፍ ኤርፖርት ሲደርስ የመድኃኒቱ ኃይል በመቀነሱ ምክንያት ህመሙ በጽኑ አገርሽቶበታል። በደረሰበት የእግር ጉዳትና በከባድ ህመም ምክንያት በኤርፖርት ውስጥ በዊልቸር ለመንቀሳቀስ መገደዱንና በማህበራዊ ሚዲያ ላይ ሲዘዋወር የነበረው ፎቶም በዚህ ወቅት የተነሳ እንደሆነ ተገልጿል። ድምፃዊው በአሁኑ ወቅት በላፍቶ አካባቢ በሚገኝ ክሊኒክ የህክምና ክትትል እያደረገና አስፈላጊውን እረፍት በመውሰድ ላይ ይገኛል። ብዙዎችን ያሳሰበው የጤና ሁኔታው አሳሳቢ ወይም ትልቅ አደጋ ለመሆኑ የተረጋገጠ ሲሆን በአሁኑ ወቅት በጥሩ ሁኔታ ላይ ይገኛል። ለተወዳጁ ድምፃዊ ጎሳዬ ተስፋዬ ፈጣሪ ሙሉ ጤናውንና ምህረቱን እንዲልክለት እንመኛለን። በቀጣይ ቪዲዮ እስከምንገናኝ ሰናይ ጊዜን ተመኘው።